አንተ ስላስፈራራኸኝና እዚህ ጋር ፋይሉን እንዳታወጣው ስላልከኝ ፋይሉን ከማውጣት ወደ ኋላ አልልም። ሁሉ ነገር የማትተው ከሆነ እዘረግፈዋለሁ። የሰማኸኝ ነው? የምን ፋይል ነው? እንደዚህ ደረጃ ኮንፊደንስ ኖሮ አንተ ራሱ ልትዝትብኝና እዚህ ጋር ልታስፈራራኝ የመጣው ሩታ ልካ ነው። ምክንያቱም ስለፈራች ያደረገችው ነገር ስለምታውቅ የጠራው እኮ በእንደዚህ አይነት ደረጃ አንተ ሩታ ላይ እስከመቀየር ያደረሰ ነገር ምን አግኝተ ነው? ሄርሜላ አንተ ጋር ምን አርጋልን ነው ጥያቄ? ምንም አላደረገችም። ታዲያ አንተ ምንድነና ነው የሩታ እንደመደገፍ ወይም ሩታ አንታይ እንደማለት? አንተ ያ አሁን እንኳን ያልከው ነገር ቢፈጠር እንኳን ሩታ አንታይ ነው እንጂ ማለት ያለብህ ምንድነህና ነው አንተ ደርሰ ለእንደዚህ አይነት ነገር ይበቃው? እኔ ህሊና አለኝ በመጀመሪያ ደረጃ። ሲቀጥል ደግሞ እዚህ ከሚዲያ ላይ ከማውጣቴ በፊት ለሩታ እረፊ ተይ ስላት ባሌ የኔ ማድረግ የምችልበት መንገድ የትኛውም ነገር አደርጋለሁ ነው ያለችኝ። እኔ ራሴ አንተን ላስጠንቅቅ፣ ከዚህ በኋላ ተሳስተህ ይሄ ፋይል ምናምን እያልክ የምታወራውን ነገር ማታቆም ከሆነ በጣም አይሆን ደረጃ እንዳረሳል። ሩታኔ ላከች እንደዚህ በለው አይደለ? እኔን ታውቀኛለህ ነው አይደለም? ይኸውልህ ሩታኔ ላከች እኔ አንተ ሄርሜላኔ ላከች ምናምን አላልኩም። አስፈራራው እንደዚህ አድርግበት ብላ ሩታኔ ነገረች። ለሩታ እስከዛሬ ብዙ ነገር አድርጌያለሁ፣ ብዙ ነገር ሆኛለሁ፣ ብዙ ተብያለሁ። ምክንያቱም ሩታ እውነተኛ ነች፣ አብርሃም ላይ ምንም አታደርግም ብዬ ስላሰብኩኝ በብዙ ጎን ብዙ ነገር ሲደረገብኝ እህቴ ነች ብዬ ብዙ ተሟግቼላታለሁ። አሁን ግን ሁሉ ነገር ይበቃል። ሩታና ኤፍሬም ተነጋግረው አንድ ላይ አብርሃም ላይ ያደረጉት ሴራና ሸፍጥ አለ። ሁሉም ሰው ትኩረቱ ሀብሉ ላይ ነበር። ያ ግን የተሳሳተ ነገር ነው። ሆነ ብለው ትኩረታቸው ሰው እዛ ላይ እንዲሆን አደረጉ እንጂ ሩታና ኤፍሬም አብርሃም ላይ ያደረጉ ሴራ ሸፍጣለ። እንደዚህ ፋይል ምናምን ብለህ የምታወራውን ነገር በመጀመሪያ ደረጃ አላቆም። እሺ እሱን እናያለን። ኤፍሬም ምን አይነት ወንድም ቢሆን ምን አይነት ነገር ቢሆን ነው በዚህ ልክ አብርሃም እንደዛ ፈዞና ደንዝዞ እንደ ዕቃ አንስተው የሆነ ሰው ይወስደዋል፣ የሆነ ሰው ይመልሰዋል። እንደዚህ እያደረጉ ወንድሙ ለእንደዚህ አንድ ነገር ልንገር፣ አብርሃም ምንም አልሆነም። ልንገር አብርሃም አሁን ይኸውልህ አሁን ያለበት ሁኔታ ግራ የመጋባት ስሜት ውስጥ ነው። ምክንያቱም እነ ቡዜ ከዚህ በፊት የተፈጠረው ነገር ስለማያውቅ ይሆናል። ምክንያቱም ሰዓቱ ከተደረገለት በኋላ የተፈጠረው ነገር አይምሮን በሙሉ አንኮንሽንስ ስላደረገው ነው። ሰማኛው ነው የምችለው እህተን አስጠንቅቃት እያደረገች ስላደረገው አሁን እየተፈጠሩ ያሉት ነገሮች ሜቢ ግራ ገብቶት ሊሆን ይችላል። ምክንያቱም ቡዜ፣ ዳኒ፣ ዴቭ ምናምን እየመጡ ወከባ እየፈጠሩበት ነው። ሩታ በመሃል ናኔ ጋር እያለችው ነው። ሄርሜላ ትመጣለች፣ ትበጠብጧለች። እስቲ ሰላሙን ስጡትና ሰላም ቤተሰቦቻችን እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ዛሬ ያለው ትሮዬ ብዙ ነገር አስደብሮኝ ነው የመጣሁት። እዛ ላይ ደግሞ ሌላ አንድ ነገር ተጨምሮብኛልና እነዛን ነገሮች በምን አይነት ወይ ላስተካከል ብዬ እያሰብኩ ነበረ። ግን አንድ ማልጠብቀው ሰው ወይም የራሴ ሰው የምለው ሰው ሩታን ማስፈራራት ጀምሯልና ይሄ ነገር ትንሽ ይከብዳል። ምን እንደምል አላውቅም አሁን ላይ። ምክንያቱም እየተፈጠረ ያለውን ነገር ታውቁታላችሁ። ሩታ እንደዚህ አድርጋለች፣ ሩታ እንደዚህ አድርጋለች ምናምን ተብሎ ነበር። ይሄ ነገር ግን ጨዋታው መልሶ ወደ ሄርሜላ ዞሯል። የሰዓቱን ጉዳይ አይ ቲንክ ሳታውቁት አትቀሩም ወይም ሳታዩት አትቀሩም። ያ ነገር ትንሽ ይረብሻልና በስመ ሄርሜላ ሩታ መወቀሷ በጣም ይከብዳል እና ይሄ ነገር በጣም ከብዶኝ ነበረ። አሁን ደግሞ ሌላ ነገር ተጨምሮብኝ ካሌብ እያስፈራራዋት ነው ምናምን እያለ ነው ፋይል ምናምን እያለ ነው ሰሞኑንና የምን ፋይል እንደሆነም ግራ ገብቶኛል። በዚህ ደረጃስ እሷ ላይ ለመቀየር ያበቃው ነገር ምንድነው ብዬ ባስብም ምንም ሊመጣልኝ አልቻለምና ትንሽ በጣም ደብሮኛል። እሱንም ላወራው ጠርቻለሁ። አሁን አክቹሊ ግን ምን ብዬ እንደማወራውም ግራ ገባኝ። እንደራሴ እንደወንድሜ የማየው ሰው ነው። ለሩታ በጣም ጠበቃ ሆኖ የቆመላት ብዙ ነገር ያደረገላት ሰው ነውና በጣም ነው የከፋኝ። ላስጠነቅቀውም በስልክ ሞክሬ ነበረ። ምንም ሊያወራኝ ፍቃደኛ አይደለም። ግን ጠርቻለሁ። አሁን ሊያዋራኝ ፍቃደኛ ሆኖ ስለመጣም ፈጣሪ ይመስገን። ምክንያቱም አሁን ላይ የሁሉም ሰው ባህሪ እየተቀየረብኝ ነውና ሩታን ለምን ተቃራኒ ሆኖ እስካሁን ለመቆም ያበቃው ነገር ምን እንደሆነ አላውቅም። ምን ሰተውት ምን አግኝቶ ምን ተጠቅሞ ከነሱ እንደሆነ አላውቅም። አይ ቲንክ እስከማውቀው ደግሞ ካሌብ በእንደዚህ አይነት ነገር የሚታለል ሰው እንዳልሆነ አውቃለሁ። ግን ምን ደረጃ አስደረሰው እንደዚህ እስከመሆን ብዬ አሰብኩኝና ጠራሁት። ግን እስቲ መጥቶ ምን እንደሚለኝም አላውቅም። ምን እንደዚህ ምን ሊያደርግ እንደፈለገም አላውቅም። ፋይል አወጣለሁ ምናምን እያለ እያስፈራራት ነው። እስቲ እንግዲህ የሚያደርገው ከሆነ እናያለን። ካደረገውም ምን አይነት ፋይል እንደሆነ ማየት ፈልጋለሁ። አሁን ሲመጣ እንዲያሳየኝ እፈልጋለሁ። ግን አሁን ባለበት ሁኔታ የሚቀጥል ከሆነ ደግሞ ማን ነገር ውስጥ እንገባለን ከሱ ጋር። የሚለኝም መጥቶ ባየውና ብሰማው ደስ ይለኛል። ከካሌብም አልፎ ብዙም አልጠብቃቸው ሰዎች ሩታን እስካሁን እየነቀፏት ነው።
ስቲል ከጎኗ ቆሞ ያለው ኤፍሬም ነው። ኤፍሬምን አመሰግናለሁ። ግን እነ ቡዜ እነ ዳኒ በእንደዚህ አይነት ሁኔታ እንዴት አብርሃም ላይም ሩታ ላይም መቀየር እንዳሰቡ አላቅም። ሄርሜላን እንደዚህ ምን አድርጋላቸው እንደሆነ ሊገባኝ አልቻለም። ምክንያቱም ሩታ የልጁ እናት ነች። እሷን ማክበርና መውደድ ሲገባቸው አንድ ዛሬ መጣች የማትባል ሴት ወይም በቅርብ ጊዜ የመጣች ሴት እንደዚህ እነሱን እንደዚህ ልትቆጣጠር እንደቻለች ምንም ሊገባኝ አልቻለም። ሩታ ምን አይነት ሴት እንደሆነች መልካም ሴት እንደሆነች እናንተ ምንም እናውቃለን። ግን እዚህ ደረጃ ደርሰው ዳኒ ታሟል ምናምን እስከማለት ደርሷል። ኢቨን ደስታ እንኳን አሳክመዋለሁ እስከማለት ደርሷልና ግራ ገብቶኛል ይሄ ነገር። አብርሃም የታመመ አይመስለኝም። አክቹሊ ነክቷል ምናምን አላችሁም ስላስተዋለ ነው ወደ ሚስቱ የተመለሰውና የካሌብ ነገር በጣም ትንሽ ከብዶኛል አሁን ላይ። ከዛ ውጪ እስቲ ምን እንደሚለኝ አላቅም፣ ምን እያሰበም እንደሆነ አላቅም። ይከብዳል ብቻ እንደዚህ ብሎ ለማስረዳት ከላይ ኖባ እንዴት ነህ? ሰላም ነው? ሰላም ነው። ሁሉ ሰላም አለው። እንዴት ነህ ኖባ? አለው። ሁሉ ሰላም ማማን ነው? አለን ፈጣሪ ይመስገን። እንዴት ነህ? አለን። ሰሞኑን ባንገናኝ አንዳንድ ነገሮች ሳይቀየሩ አልቀሩም መሀላችን ላይ እና ምን እንደሆነ ማወቅ ስለፈለኩ ነው የጠራው ዛሬ። ትላንትም ደውዬልሃለሁ፣ ቅድም ላወራ ሞክሬያለሁና አላዋራኸኝም። ምንድነው እንደዚህ እየተፈጠረ ያለው መሀላችን ላይ አልገባኝም። ምንድነው እያወራ የነበረው? ትናንትስ ሰሞኑን እያወራ የነበረው ነገር በጣም ይከብድ ነው። ሩታ ላይ እንደዚህ እስከ መቀየር ያደረሰ ነገር ምን እንደሆነ የምን ፋይል እንደሆነ ማወቅ ስለፈለኩ ነው የጠራው። በመጀመሪያ ሩታ ላይ እኔ ምንም የምቀየርባት ምንም ምክንያት የለም። ምክንያቱም ለሩታ እንደማስብላት እንደምጨነቅላት ሁላችሁም ታውቃላችሁ። ግን ደግሞ ስታጠፋና ሰው ላይ መጥፎ ስራ ስትሰራ ጥፋቷ ልደግፍላት አልችልም። ስለዚህ እኔ ደግሞ ተቀይሬባት ሳይሆን ስራዋን ነው የማጋልጠው። ገባ? ምን አይነት ስራ ሰርታ ነው እንደዚህ ለማለት ኖቤል፣ አሁን አንተም ታውቀዋለህ፣ ሁላችንም እናውቀዋለን። በዚህ ልክ እሷና ኤፍሬም አንድ ላይ ሆኖ ተገናኝተው አብርሃም ላይ ያደረጉት ነገር አንተም ጠንቅቀህ ታውቀዋለህ። ለእህትህ ብለህ እዚህ ጋር ማለት ነገር አልተፈጠረም ካለ ኖቤል፣ እህትህን አሁን እዚህ ጋር ለመሸፋፈን ሳይሆን እኔም ካንተ በፊት እንደዚህ ለእህትህ ነበር የምጨነቅላት፣ ለእህትህ ነበር ማሰብላት። ጥፋቷን ሳላቅ የምታደርገው ነገር ሳላቅ ሩታ ላይ ለሩታ ደግፌ ብዙ አውርቻለሁ፣ ብዙ ተናግሬያለሁ። አብርሃም ላይ እንደዚህ አታደርግም ብዬ ብዙ ነገር ተናግሬያለሁ ሳላቅ ሳይገባኝ። ነገር ግን እውነቱ ካወቅኩኝና ከተረዳው ጊዜና ሰዓት ጀምሮ ለሩታም ለወራት ሞክሬያለሁ። ሩታ ራሱ ጥፋቷንና ክፍተቷን ታውቋለች። አብርሃም ላይ እሷና ኤፍሬም ተነጋግረው ምን እንዳደረጉ ጠንቅቃ ራሷ ታውቋለች። ስለዚህ መናገር ማስጠንቀቅም ካለብህ እህትህን ልታወራ እንጂ ልታወራ አትችልም። ካሌብ፣ በመጀመሪያ ደረጃ በጣም የሚደብረው ምን አንተ ይሄን ነገር አልጠብቅም። የመጀመሪያው ነው የምነግርህ። ሁለተኛ ሲቀጥል ደግሞ ሩታና ሄርሜላ ለምንድን ነው ያጠፉት ለሚለው ጥያቄ እስካሁን መልስ ልሰጠኝ አልቻልክም። ሶስተኛው ምንም አላረጉበትም። ልጁ አሁን ተደርጎበታል እንደዚህ አይነት ወሬ እኛ መሀል ሊወራም ለኔ ተደርጎበታል አሁን እዚህ ጋር ምንም ልገልጽ እንዳልፈልግ ስማኝ። ሩታ የልጁ እናት ነች እስከማውቀው እና ሁሉም ያውቃል። ለነገር ነው እና እንዴ ምን ልታደርግበት ትችላለች? እሷ እኮ የምትፈልገው አብርሃምን፣ ምክንያቱም ልጃቸውን አብሮ ማሳደግ ስለፈለጉ ወይም ደግሞ ስለተስማሙ ነው። አብርሃም ነክቷል ወይም ደግሞ ካለበት ነገር ከፈዘዘበት ነክቷል ልልህ አይደለም። አስተውሎ ነው የመጣው። እኔም በፊት እንዳንተ ነበር ማሰው። መጀመሪያ ላይ ምን ተገኘ ነው መጀመሪያ ላይ እኔም እንዳንተ ነበር። አብርሃም ከደነዘዘበት የሆነ ነገር ከተደረገበት ወደ ራሱ ተመልሷል። ሩታን ልጁን አብረው ለማሳደግ ወስኗል ብዬ ነበር እንዳንተ ነበር ማሰው። ግን እውነቱ ሲገባኝና ሩታና ኤፍሬም ተነጋግረው አብርሃም ላይ ያደረጉት ሴራና ሸፍጥ ሲገባኝ እያንዳንዱ ፋይል እጅ ሲገባ በዚህ ልክ አታውራታው ካሌብ፣ በእንደዚህ አይነት ወይ አታውራው። አሁን እየሰማኸኝ ነው? አሁንም ቢሆን ማለት ነው ከኔ ባልተናነሰ ታውቃታለህ። አንተ ብዙ ነገር ለሷ ብለህ ቆመሃል። ለሷ ብዙ ነገር አድርገህላታል። ከጎኗ ብዙ ነገር አግዘሃታል እስከማውቀው። ዛሬ ምን ተገኘ? አንተ ሄርሜላ ለአንተ ምን አርጋልህ ነው ሩታ እንደዚህ አይነት ስራ ሰራች፣ ኤፍሬም እንደዚህ አይነት ስራ ሰራ የምትለው? አንተ ከኤፍሬም ባልተናነሰ ከጎኗ ቆመ ብዙ ነገር ማድረግ ሲገባ ዛሬ ምን ተገኝቶ አንተ ሩታ ላይ ለመቀየር በቃ? እኔ ይኸውልህ፣ ሁለተኛ የምን ፋይልስ ነው አውጣለሁ የምትለው? አንተ ምን አይነት ፋይል ይዘህ ነው አውጣለሁ እስከማለት የደረስኩ? ኖቤል፣ አሁን እንደዚህ መፍራትም እንደዚህ ያደርጋለሁ ስላልኩ ልትፈሩ አይገባም። በመጀመሪያ ደረጃ ምንም አልፈራሁም። አሁን ማወቅ ስለፈለኩ ስማኝ፣ የሰው ልጅ እውነት ካለው ምንም ይደረግ ምንም ላውራ የሚያስፈራህም የሚያስደነግጥህ
ነገር በመጀመሪያ ሊኖር አይገባም ነበር። ምንም ለሩታ አስብላታለሁ፣ አጨነቅል ለማንም ሰው በማይተናነስ መልኩ ለሩታ ከጎኗ ቆሜ ነበር። ነገር ግን ጥፋቷ እያየሁኝ አብርሃም ላይ በዚህ ልክ ሴራና ሸፍጥ እያደረገች እያየው አብርሃም ደንዝዞና ፈዞ እያየው ያደረገችበት ነገር እያወኩኝ ዝም ልል አልችልም። የምን ሴራና ሸፍጥ ነው የምታወራው? ኤፍሬም እኮ አብርሃም እንዲመለስ ረዳው እንጂ ምንም አላደረገም ማለት ነው። ወንድም ራሱ በዚህ ልክ ወንድሙ ላይ ይነሳል ብዬ አላሰብም። ኤፍሬም ምን አይነት ወንድም ቢሆን ምን አይነት ነገር ቢሆን ነው በዚህ ልክ አብርሃም እንደዛ ፈዙና ደንዝዞ እንደ ዕቃ አንስተው የሆነ ሰው ይወስደዋል፣ የሆነ ሰው ይመልሰዋል። እንደዚህ እያደረጉ ወንድሙ ላይ እንደዚህ ሲሆን ድረስ ኤፍሬም ራሱ አንድ ነገር ልንገር፣ አሁን የተረዳሁት ነገር አይደለም። ካሌ አስጠንቅቃት፣ የምታደርገው ነገር ታቁም። አብርሃም ወደ ራሱ እንዲመለስ እኔ ራሴ አንተን ላስጠንቅቅ። ከዚህ በኋላ ተሳስተህ ይሄ ፋይል ምናምን እያልክ የምታወራውን ነገር ማታቆም ከሆነ በጣም አይሆን ደረጃ እንደርሳለን። ሩታኔ ላከች እንደዚህ በለው አይደለ? እኔን ታውቀኛለህ። ኖ አይደለም። ይኸውልህ ሩታኔ ላከች፣ እኔ አንተ ሄርሜላኔ ላከች፣ ምን አላልኩም። አስፈራራው እንደዚህ አድርገባት ብላ ሩታኔ ነገረች። ሩታ ምን አይነት ሴት እንደሆነች ታውቃለህ አይደለም? ከሩታ አልፎ ደግሞ እኔ ምን አይነት ሰው እንደሆንኩ ታውቃለህ ካሌ አይደለም? ስለዚህ አዳምጠኝ። አሁንም አንተን እያስፈራራኝ እኮ ነው። ምን አይነት ሰው እንደሆነ ማንም ምንም ሁን ተረጋጋና አዳምጠኝ። ማንም ምንም ሁን እኔ ልፈራህ አልችልም። ከእውነትና እውነት ጎን ነው የምቆመው። ስለዚህ አብርሃም እንደዚህ ሆኖ ማየት ስለማልፈልግ አዳምጠኝ አንዴ ካሌ። ከማስጠንቀቅ አልፎ እየዛትኩብህ አይደለም፣ እየነገርኩ ነው። እንደዚህ ፋይል ምናምን ብለህ የምታወራውን ነገር አቁም። በመጀመሪያ ደረጃ አላቆምም። እሺ እሱን እናያለን። ተረጋጋና አሁን አዳምጠኝ። ነገሮችን በዚህ ደረጃ እስከመድረስ ያደረሰን ነገር ማወቅ ስለፈለኩ ነው የጠራው። አሁንም እንደዚህ መዛዛቱ አይጠቅምንም። እኔ እናንተ ወንድማማቾች ነን ብለን የምንተሳሰብ ሰዎች ነን። ብዙ ነገር የተደጋገፍን በክፉም በደጉም ሰዓት አብረን የነበርን ሰዎች ነን አይደለም? ያንን አልፈ ደግሞ አይ ይሄ ነገር ምንም ዋጋ የለውም እኔ ጋር ብለህ አሁን የምታደርገውን ነገር ከቀጠልክ እንዳልኩ ነው እስከ መጨረሻው ገፍቼበት ብዙ ነገር ውስጥ እንገባለን። አይ አይደለም ብለህ ደግሞ እውነቱን ለማወቅ ጥረህ ከሆነ ጥሩ፣ ግን ይሄ እውነት ነገር የለውም ነው እስከ መጨረሻው። አዳምጠኝ ካሌ፣ እውነት የሚባል ነገር የለውም አንተ የምታወራው ነገር ውስጥ። ምክንያቱም ሩታ የልጇን አባት አብራ አደረገችው። እወድሻለሁ፣ ካንቺ ጋር ነው መኖር የምፈልገው ነው ያላት። ሄርሜላንም አልፈልግሽም ነው ያላት እስከማውቀው አይደለም ነው። አብርሃም በዚህ ቅጽበት ውስጥ ምን አይነት ነገር ሆኖ አይምሮ በሽተኛ አይደለ እስከማውቀው ምን አይደለ። ቡዜም ወንድሞቹም እነ ዳኒም ዝም ብሎ ሲያሽቃብጡ እያየው ነበረ። ዳኒም በእንደዚህ አይነት ልክ ባታሽቃብጥ ደስ ይለኛል። ምክንያቱም ከኛ ከራሳችን መተ መስማት የምችለው ነገር ብዙ ነገር አለ እስከማውቀው ድረስ። እኔንም ሰማኝ፣ እኔ እየሰማው ነው። ስለዚህ አንተም እኔ እንደሰማው ጸጥ ብለን እንድትሰማኝ እፈልጋለሁ። ጨርስልኝ። እኔ ለሩታ እስከዛሬ ብዙ ነገር አድርጌያለሁ፣ ብዙ ነገር ሆኛለሁ፣ ብዙ ተብያለሁ። ምክንያቱም ሩታ እውነተኛ ነች፣ አብርሃም ላይ ምንም አታደርግም ብዬ ስላሰብኩኝ በብዙ ጎን ብዙ ነገር ሲደረገብኝ እህቴ ነች ብዬ ብዙ ተሟግቼላታለሁ። አሁን ግን ሁሉ ነገር ይበቃል። ሩታና ኤፍሬም ተነጋግረው አንድ ላይ አብርሃም ላይ ያደረጉት ሴራና ሸፍጥ አለ። ሁሉም ሰው ትኩረቱ ሀብሉ ላይ ነበር። ያ ግን የተሳሳተ ነገር ነው። ሆነ ብለው ትኩረታቸው ሰው እዛ ላይ እንዲሆን አደረጉ እንጂ ሩታና ኤፍሬም አብርሃም ላይ ያደረጉ ሴራ ሸፍጣል። አሁንም አንተ በዚህ መልኩ የመጣኸው ሩታ ልካ ነው። ምክንያቱም አንተ እኔን ልታስፈራራ አትችልም። አንድ ነገር ሲቀጥል ደግሞ እኔንም ስማኝ፣ አዳምጠኝ። ሲቀጥል ደግሞ አንተ ስላስፈራራኸኝና እዚህ ጋር ፋይሉን እንዳታወጣው ስላልከኝ ፋይሉን ከማውጣት ወደ ኋላ አልልም። ሁሉ ነገር የማትተው ከሆነ እዘረግፈዋለሁ። የሰማኸኝ ነው። የምን ፋይል ነው? እንደዚህ ደረጃ ኮንፊደንስ ኖሮ አንተ ራሱ ልትዝትብኝና እዚህ ጋር ልታስፈራራኝ የመጣው ሩታ ልካ ነው። ምክንያቱም ስለፈራች ያደረገችው ነገር ስለምታውቅ። ስማኝ፣ አሁንም ያልገባህ ነገር እንደዚህ ኮንፊደንስ ኖሮ ልታወራበት የቻልከው ፋይል ምን አይነት ፋይል ነው? እኔ ምን አይነት ፋይል ነው? አንተ ሙሉ ይኸውልህ አይደለም። ስማኝ፣ አሁን አዳምጠኝ። ሰማው እስካሁን ሰማኝ ካሌብ። ይኸውልህ ድምጻቸው፣ እያንዳንዱ ሪከርድ፣ እያንዳንዱ ምን እንደተነጋገሩ፣ ሁለቱ ምን እንዳወሩ፣ አብርሃም ላይ ምን እንደተደረገ እያንዳንዱ ሙሉ ፋይል አለ። ያውም ቤቷ ላይ በፒሲ ነው የተገለበጠው። ወደ አሁን ሰማኝ፣ ይኸውልህ አንድ ነገር ልነግርህ ነው። እንደዚህ ኮንፊደንስ ኖሮ ልታወራበት የቻልከውን ፋይል ባየው ደስ ይለኛል። አላሳየም ለአንተ ባየውም ባላየው እንደዚህ አይነት ስራ እንደማሰራ አውቃለሁ። የጅል ስራ ነው እየሰራም ያለው። እኔ በእንደዚህ አይነት ደረጃ ደግሞ የሌለ ነገር አትፍጠር። ሩታን ማጋለጥ የለብኝም ነው። አዳምጠኝ። ሩታ አብርሃም ላይ እንደዚህ ሁሉ ነገር ስታደርግ ዝም ማለት አለብኝ? አንዴ አዳምጠኝ፣ ስማኝ፣ አሁንም አዳምጠኝ። ይኸውልህ
የሌለ ነገር አትፍጠር። አሁን ያወራው ነገር እንዳለ የተሳሳተ ነገር እንደሆነ እኔም አንተም እናውቃለን። አሰማኝ። እሺ ካልፈራ ፋይል እኔ ጋር ለምን መጣ? ፍራቻ አይደለም። ሰማኛ፣ አዳምጠኛ። ልታወራኝ ለምን አታዳምጠኝም አንተ? ሰማኝ እንጂ ካሌብ። እንዴ ችግር የለውም። የጠራው እኮ በእንደዚህ አይነት ደረጃ አንተ ሩታ ላይ እስከመቀየር ያደረሰ ነገር ምን አግኝተህ ነው? ሄርሜላ አንተ ጋር ምን አድርጋልን ነው ጥያቄ? ምንም አላደረገች። ታዲያ አንተ ምንድነና ነው የሩታ እንደመደገፍ ወይም ሩታ አንታይ እንደማለት? አንተ ያ አሁን እንኳን ያልከው ነገር ቢፈጠር እንኳን ሩታ አንታይ ነው እንጂ ማለት ያለብህ ምንድነህና ነው አንተ ደርሰህ ለእንደዚህ አይነት ነገር ይበቃ? እኔ ህሊና አለኝ በመጀመሪያ ደረጃ። ሲቀጥል ደግሞ እዚህ ከሚዲያ ላይ ከማውጣቴ በፊት ለሩታ እረፊ ተይ ስላት ባሊ የኔ ማድረግ የምችልበት መንገድ የትኛውም ነገር አደርጋለሁ ነው ያለችኝ። ገባ? እኔ መጀመሪያ እንደዚህ ከማውጣት በፊት ሩታን አውርቻታለሁ። አንድ ነገር አሁን ከሷ ከእጇ እንዲወጣ ስለማትፈልግና የሌላ ሰው ሲሆን ማየት ፍላጎቱ ስለሌላት ያ ሁሉ ነገር ያደረገችው ለዛ ነው። የሰማኸኝ? እኔም ህሊና ስላለኝ ነገሮችን ልንገር። በሀብሉ ሰበብ ተደርጎ ይሄ ነገር እኔም ቤተሰቦቼም ኦዲየንስም እንዲያውቅልኝ የሚፈልገው ነገር ሀብሉን ሰበብ አድርገው ብዙ ጊዜ ሊባሉ ደርሷል። ሩታ ላይ ስም ቀስረው ታውቃለህ። ግን ያ ነገር ባላለችበት ያስዋላት ነገር ምንድነው? ብዙ ጠላት ስላላት ነው። ከጠላቶቿ መሀል ደግሞ አንተ አንዱ ለመሆን እየሮጥክ ነው። ሌላው ቀርቶ ሄርሜላ ላይ የሰጠችውን ሰዓት ለመሸፈኛ ተደርጎ የተሰራ ነገር ነው ሀብሉ እንጂ ሩታ ለአብርሃም ያላት ክብርና ፍቅር እኔም አንተም ስለምናውቀው ሀብል ምናምን ብሎ ተሸወደ እንጂ የተሰጠውን ሰዓት እኔም አንተም እናውቃለን። እሺ አንድ ነገር ልንገር። ያ ሰዓት ከተሰጠው በኋላ አብርሃም ነገሮችን እንደቀየረ ታውቃለህ አይደለም? እየሰማኸኝ ነው? አብርሃም ሰዓቱን ባወለቀበት ቅጽበት ነው ወደ ሚስቱ የተመለሰ። እኔ አብርሃም ምንም አድርገውበት ምንም ይሁን አንተ ምንም የምታውቀው ነገር የለም። ሲቀጥል ሩታ ላይ እኔ በፍጹም ልቀየር አልችልም። ለሷ ክፉ ልሆን አልችልም። ከዚህ በላይ ምን ሰማኝ፣ ሐሳቤን አስጨርሰኝ። ለሷ ክፉ ልሆን አልችልም። ግን ሐሳቧና ሴራዋ መጥፎ ከሆነ ስራዋን እነቅፋለሁ። ጥሩ ነገር ካልሰራሽ ጥሩ ነገር አልሰራሽም እላለሁ። ታዲያ ሚዲያ ላይ ፋይል አወጣለሁ እያልኩ ነው እንደምትነቅፋት። ሩታ ወድቃ ማየት አልፈልግም፣ እንድትጎዳ ማየት አልፈልግም፣ ምንም ስትሆን ማየት አልፈልግም። ምክንያቱም እህት አለኝ፣ እናት አለችኝ። ሴት ላይ ምንም እንዲደርስ ስለማልፈልግ ሩታዬ ምንም እንድትወርብኝ አልፈልግም። ነገር ግን አብርሃም ላይ ሆነ ብለው እሷና ኤፍሬም ያደረጉት ሴራ የሚያደርጉት ነገር የማያቆሙ ከሆነ ስራቸውን አጋለጣለሁ። ይሄ ከፋት አይደለም። ህሊና አለኝ፣ ማገናዘብ እችላለሁ። አይምሮ ውስጥ ምን አይነት ነገር ተጭሮ ነው እንደዚህ አይነት ነገር? እኔ ደግሞ እንደምትለው ሄርሜላ ወይ ምን አድርጎልኝ አይደለም። ህሊና አለኝ። ገባ? ህሊና ካለ አንድ ነገር ልንገር። አሁን እያወራ ያለ ነገር እውነት እንኳን ቢሆን ሩታንና ኤፍሬምን በደንብ ታውቃቸዋለህ። ከመግባባትም አልፎ ፋሚሊ ነው አማቃቸው ነበር። ያን ደረጃ ከደረስክ ደግሞ እነሱ ፊት ለፊት እስከ ማውራት ነው እንጂ በነገራችን ላይ ሚዲያ ላይ ወጣ እንደዚህ ፋይል እነዛለሁ አለ ማለት አሁን ላይ በጣም ከባድ እንደሆነ ተረድቻለሁ። አውቀዋለሁ። የሰው ልጅ እንደዚህ ነው ብሎ መናገር በጣም ከባድ። እሱን እኮ ባንተ እያየሁት ነው። ውጪው ሌላ ነው፣ ውስጡ ሌላ ነው። እሱን ባንተ እያየሁት ነው። አሁን እውነት ላጋልጥ ባልኩበት፣ እውነት ልናገር ባልኩበት አብርሃም አይጎዳ፣ በዚህ ልክ አይሰበር፣ በዚህ ልክ ያለ ፍላጎቱ ከሩታ ጋር እንዳይሆን ባልኩበት በጣም የምትገርም ሰው እዛ ጋር እኮ አብርሃም እንደዚህ በመሆኑ የሚጎዳ በጣም ብዙ ሰው አለ። እናት አባት አለው፣ ወንድም እህት አለው። ገባ? ይሄ ሁሉ ሰው የሱ መጎዳት በጣም የሚያሳዝናቸው ሰዎች አሉ። አብርሃም እንደዚህ ደንዝዞና ፈዞ እኔ ራሱ አይቻለቅም። ከዚህ በፊት እኔ አብርሃም እያወቀ ነው ብዬ ብዙ ተናግሬያለሁ። እውነቱ ሳይገባኝ አሁን ግን እውነቱ ገብቶ አብርሃም ምንም አልሆነም። ልንገርህ አብርሃም አሁን ያለበት ሁኔታ ግራ የመጋባት ስሜት ውስጥ ነው። ምክንያቱም እነ ቡዜ ከዚህ በፊት የተፈጠረው ነገር ስለማያውቅ ይሆናል። ምክንያቱም ሰዓቱ ከተደረገለት በኋላ የተፈጠረው ነገር አይምሮን በሙሉ አንኮንሽንስ ስላደረገው ነው። ሰማኛው ነው የምችለው። እህትን አስጠንቅቃት እያደረገች ስላደረገው አሁን እየተፈጠሩ ያሉት ነገሮች ሜቢ ግራ ገብቶት ሊሆን ይችላል። ምክንያቱም ቡዜ፣ ዳኒ፣ ዴቭ ምናምን እየመጡ ወከባ እየፈጠሩበት ነው። ሩታ በመሃል ናኔ ጋር እያለችው ነው። ሄርሜላ ትመጣለች፣ ትበጠብጠዋለች። እስቲ ሰላሙን ስጡትና ልጁ ወደ አለበት ሁኔታ ወይም ደግሞ ነገሮችን ተረድቶ እስከመቀመጥ እስከሚያደርሰው ደረጃ ይድረስና እኔና ኦዲየንስም ሆነ የእናንተ ፋሚሊ አንተም ሩታም በዚህ ልክ መፍራት መጨነቅ የለባችሁ። ምክንያታችሁም ጥፋታችሁ ካወቃችሁና ዛሬም በዚህ መልኩ አንተ ልታወራ እኔ ልታወራ የመጣኸው ሩታ ልካ ስለፈራች ፋይሉን ካወጣው ሌላ ነገር ስለሚፈጠር ተጨንቃ ነው፣ ይገባኛል። ነገር ግን እያደረገች ያለው ነገር ከተወችና አብርሃም ወደ ራሱ እንዲመለስ ካደረገች እኔም ሁሉ ነገር እርግፍ አድርጌ ተዋለሁ። አለበለዚያ ግን አንተም ሌሎቻችሁም እያደረጋችሁ ያለው ነገር እኔ እናንተ ልንጣላ ነው። ስማኝ፣
መጣላት ካለብን አይደለም ከመጣላት አልፎ በጣም ከባድ ደረጃዎች እንገባለን። ምንም አይመጣም። አሁን አንድ ነገር ላስጠንቀቅ፣ ለመጀመሪያም ለመጨረሻም ጊዜ ላስጠንቀቅ። ድጋሚ በዚህ አይነት ወሬ አልመጣም ካንተ ጋር። ስማኝ፣ ተሳስተህ በእንደዚህ አይነት ሁኔታ ከቀጠልክ ተሳስተህ ሩታ ጋርም ሆነ የሩታ ቤተሰቦች እኛ ጋርም ሆነ ማንም ጋር እንድደርስ አልፈልግም። የመጀመሪያው አስጨርሰኝ። ሁለተኛው ፋይል ምናምን ብለህ የምዘበራርቀውን ነገር ካላቆምክ ካንተ ጋር በነፍስ ጀምራለሁ። እሺ አንድ ነገር ስማኝ። እኔም ሰማኸኝ አይደል? እኔም ሰምቻለሁ። አንተም ሆን ከሩታ ኤፍሬምም አብርሃም ላይ እያደረጋችሁ ያለው ነገር እየሰራችሁ ያለው ሴራ ካላቆማችሁና ካልተዋችሁ እኔም እናንተ ልተዋችሁ በምንም ሁኔታ አልችልም። ሲቀጥል አንተ አስፈራረኸኝ፣ አንተ ዛትክብኝ ወይ ሩታ የሆነ ነገር አደረጋችሁ ብዬ እውነት ከመናገር እውነት ከመጋለጥ ወደ ኋላ እንደማልል ጠንቅቃችሁ ታውቃላችሁ። ስለዚህ ለሩታ ሄዳ እንድትነግራት የምፈልገው ነገር እያደረግሽ ያለሽው ሴራ ካልተውሽ ካሌብም አያቆምም ብለህ ንገራት። እሺ አንተ ደግሞ ምንም አንተ ነገር ልንገርህ፣ ንቀቱ እኔ በጣም እየከበደኝ ያለው ነገር ንቀት ነው። በጣም ከባድ ንቀት ነው አሁን እያደረገ ያለው ነገር። በጣም የሚረብሽና የሚከብድ ነገር እንዴ! ምን ተገኝቶ ነው እስካሁን እንደዚህ ደረጃ እስከ መድረስ የጠበቀ እንትን ያለ? ይሄን ነገር ሩታም ማወቅና መስማት ሳይኖርባት አይቀር። ለሷ ሁሉም ነገር ማስረዳት ይኖርብኛል። ምክንያቱም ካሌብ በዚህ ደረጃ እስከ መቀየር ያደረሰው ነገር ምን እንደሆነ እስካሁንም ሊገባኝ አልቻለም። ግን አሁንም ካሌብ ማስጠነቅቅ ነገር ፋይል ምናምን የምትለው ነገር ካለ ካንተ ጋር በነፍስ መፈላለግ አይቀር። ዛሬ ያወራትን ነገር ደግሞ እንዳትረሳ።